አደረጃጀትን ከማዘመን አንፃር እየተሰራ ያለበት መንገድ ምን ይመስላል? የፋይናንስ አቅምን ከማሳደግ አኳያ ምን እየተሰራ ነው? የኢንፎርሜሽን ቴክኖሎጂ ልማት ላይም እንዲሁ የምትሰሯቸው በርካታ ስራዎች አሉ፣ ሌሎችም ይኖራሉ። እነሱ ላይ ምን እየተከናወነ ነው? የተቋማዊ አደረጃጀታችን ከኮሚሽን ጀምሮ የሚጀምረው እስከ ብሎክ ያለው አደረጃጀት ነው። ይህንን አደረጃጀት በ2017 መልሰን ያደራጀንበትና በ2018 ደግሞ ወደ ተግባር ልንገባ ስንል አጠቃላይ ነባራዊ ሁኔታውን ታሳቢ ባደረገ መንገድ 4350ውን ብሎኮች እንዲሁም ደግሞ በወረዳ የመፈጸም የማስፈጸም አቅምን ለማላቅ የተለያዩ ተግዳሮቶች በኮሚሽኑ በየጊዜው እየተገመገመ የመጣ ነበር። እነዚህን ችግሮች ለመቅረፍ ከአዲስ አበባ ፐብሊክ ሰርቪስ ቢሮ ጋር በመሆን መልሶ ለማደራጀት እና የሰው ኃይሉን የተቀናጀ ለማድረግና ውጤታማ ለማድረግ በሚያስችል ሁኔታ መልሶ የመከለስ ስራ ሰርተናል። ከአደረጃጀት አንፃር በዋነኛው ቅድም እንዳልኩት ህብረተሰቡ ሞቢላይዝ የምናደርግበት የብሎክ አደረጃጀት ስለሆነ ይሄንን በየጊዜው እያየን በነባራዊ ሁኔታ እየከለስና እያጣጣምን እየመራን እንገኛለን። ይህን ውጤታማነት ግን ተደራሽ ማድረግ በየጊዜው በተገቢው የለኩ መሄድ ቅድም እንዳልነው የ22 የያዝነው ግብ ላይ ለመድረስ እንዲያስችል የተሳለጠ ስራ ያስፈልጋል ማለት ነው። በቴክኖሎጂ የተደገፈ ስራ ያስፈልጋል። ይህንን በቴክኖሎጂ የተደገፈ ስራ የተሻለ ለማድረግ በዚህ አመት በአዲስ አበባ ሳይንስና የቴክኖሎጂ ቢሮ ጋር በጋራ በመሆን ሲስተም እያለማን እንገኛለን። ይሄ ሲስተም ተጠናቋል። እስከ ብሎክ ድረስ በየቀኑ ያሉ ስራዎችን የምንለካበትና ጉለቶችን እያየን ደግሞ እርምት እየሰጠን ለመሄድ የሚያስችል ነው። በተለይ የህብረተሰብ ተሳትፎና በጎ ፈቃድ ማስተባበሪያ ኮሚሽን እንደ ኮሚሽን በተለይ በተለያዩ የትምህርት ተቋማት ላይ ምን እየሰራ ነው? ለምሳሌ ትምህርት ቤቶች ላይ ክበባትን ከማቋቋም አኳያ፣ ሌሎች ዩኒቨርሲቲዎች ላይም ከፍተኛ የትምህርት ተቋማት ላይም ሊሆን ይችላል፣ ሌሎች ደግሞ ሴክተር መስሪያ ቤቶች ላይም ሊሆን ይችላል። እነዚህን ነገሮች ለማስረጽ ምን እየተሰራ ነው? በትምህርት ቤቶች የበጎ ፈቃድ ክበባትን የማቋቋም ስራ በሰፊው እየተሰራ ይገኛል። በተቋማት ደግሞ አጠቃላይ የኮሚሽኑን ስራዎች የማሳወቅ የኮሚሽኑ ስራዎች እንዴት ህዝብ ድረስ እየገቡ እንደሆነ፣ ህብረተሰቡ የድርሻውን ምን ያክል እየተወጣ እንደሆነ፣ ከተማ አስተዳደሩ እንዴት ድጋፍ እያደረገ እንደሆነ በትክክል የማስገንዘብና ለዚህ ደግሞ የድርሻቸውን እንዲወጡ የማድረግ ስራ በከተማችን ካሉ ተቋማት ጋር በጋራ እየተሰራ ነው። ተቋማት በየተቋማቸው ካሉ ባለድርሻ አካላት ጋር የሚሰሯቸው የመሰረተ ልማት ስራዎች አሉ። ለምሳሌ ትምህርት ቢሮን ብናነሳ ትምህርት ቤቶች ላይ የላይብረሪ እጥረት ሲያጋጥም የጋራ መጸዳጃ ቤት መገንባት ሲያስፈልግ እና ደግሞ ተጨማሪ ለትምህርት ቤት የሚያስፈልጉ መሰረተ ልማቶች ሲያስፈልጉ አንድም ህብረተሰቡን ሞቢላይዝ በማድረግ አብሮ ያስተባብራል፣ የትምህርት ማህበረሰቡን ወላጆችን በማስተባበር ሁለቱም ደግሞ ባለድርሻ አካላትን በማምጣት ላይብረሪዎች የመገንባት ትምህርት ቤቶች የመገንባት ሰፋፊ ስራዎች ይሰራል። ጤናን ብናነሳ በተመሳሳይ ጤና ተቋማት ላይ በተለይም ጤና ጣቢያዎች ላይ የላብራቶሪ የፋርማሲ ራሱን የቻሉ ግንባታዎች ሲያስፈልጉ አንድም ህብረተሰቡን የጤና ማህበረሰቡን ያሳትፋል፣ ሁለቱም ደግሞ በጤና ተቋም አብረው የሚሰሩ ባለድርሻ አካላትን በማሳተፍ የመሰረተ ልማት ስራዎች በከፍተኛ ሁኔታ ይሰራል። የኮሚሽናችን የማስተባበር ድርሻን ስለሆነ የሚወጣው እነዚህ ተቋማት በላቀ ሁኔታ ነው ትልልቅ ተግባራትን እየፈጸሙ ያሉት። እንደ ምሳሌ ትምህርት ቢሮ፣ ጤና ቢሮ ብያነሳው እንጂ ሰላምና ጸጥታ፣ ዲዛይንና ግንባታ እያንዳንዱን በከተማችን ያሉ ተቋማትን ብናነሳ የከተማ አስተዳደራችን ተቋማት ለህብረተሰብ ተሳትፎ ስራ ትልቅ ድርሻ እየተወጡ ይገኛሉ። እነሱ ጋር የሚመጣውን ባለድርሻ በማሳተፍና የሚመሩትን ማህበረሰብ የሚያስተባብሩትን ማህበረሰብ በማስተባበር ትልቅ ድርሻ እየተወጡ ይገኛሉ። 2017 በዚህ የላቀ አፈጻጸም ማስመዝገብ ችለናል።